ውድ ቤተሰቦቻችን እንደምሰምታችኋል። ከሼልፍ ላይ የተሰኘው ፕሮግራም ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ባለፈው ሳምንት እንደምታስታውሱት በክሊኒካል ትራያል ወይም ደግሞ በሕክምና ሙከራ ከጋበዝናቸው እንግዶች ጋር ውይይት አድርገን ነበር። ዛሬ በሁለተኛ ክፍል ተመልሰን ተገናኝተናል። እንግዶቻችንን ላስተዋውቃችሁ። ዶክተር መኮንን ተፈሪ በጤና ሚኒስቴር የአርማወር ሃንሰን የምርምር ኢንስቲትዩት ተመራማሪና የሕክምና ሙከራ ምርምር ክፍል ዳይሬክተር እንዲሁም ደግሞ ከፍተኛ ተመራማሪ ናቸው። አቶ አሰፋ ኢጃሞ ደግሞ በኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የሕክምና ሙከራ ፈቃድ ኢንስፔክሽን ኃላፊ ናቸው። እነዚህ ሁለቱም ደግሞ በኢትዮጵያ የሕክምና ሙከራ ኔትወርክ ላይ የሚሳተፉ ዶክተር መኮንን ዋና ሰብሳቢ ናቸው። አቶ አሰፋ ደግሞ የኮሚቴው አባል ናቸው፣ ዋና አባል ናቸው። እንግዲህ የምንነጋገርበት ርዕሰ ጉዳያችን ቀደም ሲል እንደገለጽኩላችሁ በሕክምና ሙከራ ወይም ደግሞ ክሊኒካል ትራያል ላይ የተመለከተ ነው። አብራችሁ እንድትቆዩ በሁለተኛ ክፍል ጋብዛችኋለሁ። አብራችሁን ቆዩ። በጣም አመሰግናለሁ። አሁን እዚህ ጋር ሁለታችሁም በኢትዮጵያ የሕክምና ሙከራዎች ኔትወርክ ላይ ተሳታፊ ናችሁ። ዶክተር መኮንን ሰብሳቢ ኖት። እዚህ አቶ አሰፋ ደግሞ ተሳታፊ አባል ነው። ስለዚህ ሌሎችም የሚመለከታቸው አካል በዚህ ፕላትፎርም ላይ ዲስከሽን መድረክ አላችሁ። ስለዚህ እንደዚህ አይነት ነገሮችን ክሊር ለማድረግ ይሄ ሕክምና ሙከራ ላይ የሚሰሩ ስራዎችን ጠቃሚ ለማድረግ እና መረጃዎችን ለመሰብሰብ ትልቅ አቅም ነው ብዬ ነው የማምነው እና ከዚህም አንጻር እየተሄደበት ያለውን ነገር ብናየው ደስ ይለኛል። ልቀጥልበት? እሺ፣ በጣም አመሰግናለሁ። እንግዲህ የዚህ ኔትወርኩ ዓላማ ያለው ነው። በጣም በደንብ ውይይት ተደርጎበት ታምኖበት ደግሞ በሰነድም የተደገፈ ይሄንን አሁን ሆስት እያደረገ ያለው የአርማወር ሃንሰን ሪሰርች ኢንስቲትዩት ነው። በዛ ውስጥ በዚህ ኤሪያ ላይ ልምድ ያላቸው ተቋማት፣ ዩኒቨርሲቲዎች፣ ምርምር ተቋማት እንደዛውም ደግሞ ቅድም እንዳነሳሁት የምርምር ስነ ምግባር ኮሚቴ፣ የኢትዮጵያ ምግብና መድኃኒት ባለስልጣን እንደ ሬጉላተሪ ቦዲ ወይ ደግሞ እንደ ተቆጣጣሪ መስሪያ ቤት በዛ ውስጥ አለበት። በዓለም ላይ እንዴት እንዳደገ ያው ትንሽ በዓለም ላይ ያለውን ነገር ይዘን ነው አሁን እዚህ ጋርም እየመጣን ያለው። ሕክምናው ራሱ ሕክምና አገልግሎቱም እንዴት እያደገ እንደመጣም ለማየት ሞክረናልና ምናልባት ይሄን ከዚህ ውስጥ አንዱ መነሻ ምናልባት ሊሆን ከሚችሉ ነገሮች ውስጥ በሌሎች ሀገሮች ላይ በጣም በርካታ ምርምሮች ይደረጋሉ። በክሊኒካል ትራያሎች በአፍሪካም ደረጃ በጣም ብዙ የሕክምና ሙከራዎች ይደረጋሉ። በሌሎችም ሀገሮች ደግሞ ዓለም ክፍሎች ይደረጋሉ። ወደኛ ጋር ስንመጣ ደግሞ ቁጥሩም በዛን ኃይል በምንፈልገው በሰው ብዛታችን ልክ ችግሮችም አሉብን፣ የጤና ችግሮችም አሉብን። ምርምር ይፈልጋሉ። በዛው ልክ ተገልጋዩ ወይ ደግሞ በዛ ለተሳታፊ የሚሆነው ወደ ጤና ስንመጣ እንግዲህ መጨረሻው አልቲሜት ጎሉ ተገልጋይነት ወይ ደግሞ ተጠቃሚነትን መረጋገጥ ነው። እንደዛ ካልሆነ መጀመሪያውኑ ጀምረን ያለንበት ሀሳብ ራሱ አይቀጥልም ማለት ነውና ብዙ ተጠቃሚዎችን ማከማከል ባረገበት ችግሮች ባሉበት ይሄ ነገር በጣም መበረታት መቻል አለበት። ኢንካሬጅ መደረግ አለበት። ደግሞ ችግሮች ካሉ ችግሮቹ ደግሞ እየተፈቱ መሄድ መቻል አለበት። አናውቀውም፣ ምናልባት ምርምር ተቋሞቻችን ጋር መስተካከል ያለባቸው ነገሮች ሊኖሩ ይችላሉ። ተቆጣጣሪ አካል ጋር ደግሞ ይሄ በዚህ መስተካከል አለበት የሚል ባለሙያዎች ወይ ደግሞ በዚህ ላይ ተመራማሪ በዚህ ሂደት ውስጥ ያለፉ ሰዎች ያሉበት ምክር ሀሳብ የሚለዋወጡበት መድረክ፣ ወደፊት ደግሞ ምን መደረግ አለበት ይሄን ኢንዱስትሪ ወይ ደግሞ ይሄንን ስራ ወደፊት ለማድረግ ቅድም እንደተባለው ኢንዱስትሪው አለ፣ ተመራማሪዎቹ አሉ፣ ተቋማት አሉ፣ ችግሮች አሉ። በነዛ አይነት ነገሮች ላይ ወደፊት ምን ብናመጣ የተሻለ ነው የሚል የተሻለ ይሆናል የሚል እሱም ብቻ አይደለም ደግሞ በዓለም አቀፍ ደረጃ ላይ እንዴት አድርገን ነው ራሳችንን እንደ ሀገርም በኢትዮጵያ ውስጥ ያለውን ለሕክምና ሙከራ የሚሆኑ ጸጋዎች አሉ። በጣም ብዙ የሰው ኃይል ብትወስደው የሰው ኢቨን የህብረተሰብ ወይ ደግሞ የፖፑሌሽን ብንወስደው
ለሌሎችም የምንተርፈው። ምክንያቱም ሌላ ጋር የምትሰራ የህክምና ሙከራ ለየት የሚያደርገው የትም ዓለም ላይ ይሰራ ጥቅሙ ግን ዓለምን ነው የሚያዳርሰው። እኛ የምንሰራው እኛ ቁጥጥር የምናደርገው ለኢትዮጵያ ብቻ አይደለም፣ ለኬንያም ለታንዛኒያም እንደዛ አፍሪካ እያልን ለሌሎችም አህጉሮች ጭምር ነው። እኛ በአብዛኛው የምንጠቀማቸው የምርምር ውጤቶች የውጭ ሀገር ሰዎች የሰሯቸው ናቸው፣ የውጭ ሀገር ድርጅቶች የሰሯቸው ናቸው። ስለዚህ በዓለም አቀፉ የጤና ድርጅት ስር አልፈው ነው የሚመጡት። እሱ እውቅና ያልሰጣቸው መድኃኒቶች ለማንኛውም የህብረተሰብ ክፍል ሊሰጡ አይችሉም። ኮንቴክስቹዋላይዝ ማድረግ ይቻላል ምናልባት እንደ ሀገር። እሱም እንደ አንዱ ዓላማ ነው። አሁን ከሌላ ቦታ ላይ የተሰራን ጥናት ወስደህ እንደ ግብዓትነት መጠቀም አማራጭ ከሌለ ምንም ችግር የለውም፣ ትጠቀማለህ። እዚህ ጋር መስራት እየቻልን ግን በራሳችን ህዝብ ላይ ምክንያቱም ጄኔቲክስ የሚባል ነገር አለ። ኢቨን አመጋገብ ሁሉ ልዩነቶች የሚያመጡበት እንትን አለ። ምክንያቱም መድኃኒትን ስንወስድ ብዙ ነገሮች ውስጡ ላይ ስላሉበት ማለት ነው። የጤና ችግሩ ራሱ ያለበት ቦታ የቱ ጋር ነው መነሻው የሚሉ ነገሮች አሉ። ቴክኖሎጂውም ራሱን ችሎ የሚያመጣቸው ነገሮች አሉ እና እነዚህ አይነት ነገር በተለይ የሚመረጠው በዚሁ ሀገር አመጋገቡ መሰረት ያደረገ ጄኔቲክስ ሜካፑን መሰረት ያደረገ እንደዚህ አይነት ሪሰርቾች ቢሰሩ ነው የተሻለ የሚሆነው። በእኛ ሀገር እኮ አልታየም። እንደዚህ ነው እያወራን ነበር። እንግዲህ አንዱ ለአንዱ የተስማማው ለአንዱ ላይስማማ ይችላል። አንዱ ቡና መጠጣት በራሱ ሌላ ጎንዮሽ ጉዳት የሚያመጣበት ነው ይችላል። ትልቁ አሁን ሂውማን ጂኖም ሲኩዌንስ ሪሰርች ለአንድ ሰው የሚስማማውን ነገር እየለየ ነው። ለእኔ የሚስማማኝ ምናልባት ለዶክተር ወይም ለአቶ አሰፋም ላይስማማ ይችላል። ስለዚህ የየራሳችን የተፈጥሮ ሲኩዌንሳችን የጂን ሲኩዌንሳችን የተለያየ ስለሆነ ፐርፌክትሊ ህክምናው ታርጌት እንዲመታ ሰዎቹን ሲኩዌንሳቸውን ስትለይ ይህንንም ደረጃ ድረስ ተወርዶ ይሄ ክሊኒካል ሙከራ እዚህ ላይ የህክምና ሙከራ ይህንን ሙሉ ታሳቢ ያደረገ ነው። ሀገር ውስጥ መደረጉ ከዚህ አንጻር ጥቅም አለው። ይህን ደግሞ እዚህ ሀገር ውስጥ ያሉትን ቅድም እንዳልኩ ያሉን ጸጋዎች ለሌላው ዓለም ማህበረሰብ መሸጥ አለብን። ምክንያቱም ሀሳቦች በተለያየ ቦታ ላይ ኖሩ ይችላሉ። ድጋፍ ሊደረግ ይችላል። አቅምን የሚያጎለብቱ ነገሮች ሊመጡ ይችላሉ። ወደፊት የሚመጡ ነገሮች እዚህ ጋር ይሄ ነገር አለ የሚለው ዌብሳይት አሁን እየበለጸገ ነው። ደግሞ ሬጅስትሪ የምንለው የተሰሩ ስራዎች እንደዚሁ ፈልገን የምናገኛቸው መቼ ማን እንድትሰራም ጭምር የምናደርግበታልና ይህ ኔትወርኩ እንግዲህ በዚህ መነሻና እንደዚህ ሆኖ እየቀጠለ ያለ ነው። በጣም ብዙ መስራት ያለብን ነገር እንደሆነ እንግዲህ ዶክተር መኮንን የሚጨምሩት ነገር አለ? እሺ አመሰግናለሁ። ልኩኔው በአንድ በኩል በዓለም አቀፍ ደረጃ ኢትዮጵያ ምን ድርሻ አላት በህክምና ሙከራ ምርምር እና በአጠቃላይ በህክምና ምርምር ምን አይነት ድርሻ አላት? እንደ ሀገርም ብንወስደው አፍሪካ እንደዚሁ ከዓለም አቀፍ ደረጃ አብዛኞቹ ዛሬ የምንጠቀምባቸው መድኃኒቶች፣ ክትባቶች ቅድም እንደተነሳው በአመዛኙ ከምዕራባውያን የሚባሉ ሀገሮች የሚመጡ ናቸው። በተወሰነ ደረጃ በእኛ ማህበረሰብ ወይም እንደ አፍሪካ ተወካይ ማህበረሰቦች ተፈትሸው የመጡ ሊሆኑ ይችላሉ። ያም ሆኖ ግን በሀገር እና በራሳችን ማህበረሰብ የህክምና ምርምርን የህክምና ሙከራን መስራት የራሱ ጠቀሜታ አለው። ስለዚህ እስካሁን ያለን ድርሻ በጣም አነስተኛ ነው፣ ዝቅተኛ ነው ያለን ተሳትፎ በአጠቃላይ በህክምና ምርምር ዘርፍ ያለው ማለት ነው። ስለዚህ ይህንን ማሳደግ ነው አንዱ የኔትወርኩ ዓላማ የተቋቋመበት። ሁለተኛ እንግዲህ በተለይ ከኮቪድ በኋላ እንደምታስታውሱት በኮቪድ ወቅት የገጠምን ከሳፕላይ መሰረታዊ የሆኑ የህክምና መገልገያ መሳሪያዎች ጀምሮ እስከ ክትባት ድረስ የማግኘት ችግር ነበረ። ክትባቶችም ከወጡ በኋላ ቅድሚያ የሚሰጡት ለራሳቸው ማህበረሰብ ነው። ስለዚህ ከዛ በኋላ እየተቀነቀነ ያለው ሀሳብ ምንድነው? የጤና ሉዓላዊነት የምንለው በመድኃኒቶችን ክትባቶችን በራስ የማምረት እና በራስ ሀገር እንግዲህ ማምረትን ደግሞ ብቻውን ነጥለን ማየት አንችልም። በህክምና ምርምር መታገዝ መቻል አለበት። ስለዚህ ያንን ከማድረግ አንጻር በሀገር ውስጥ የሚበለጽጉ መድኃኒቶች የሚበለጽጉ ክትባቶች መጨመር ካለባቸው የህክምና ሙከራን ጨምሮ ሌሎች የህክምና ምርምሮች መስፋት አለባቸው። ይህን ለማስፋት የሚያስችል ደግሞ ፕላትፎርም ወይም መድረክ ያስፈልገናል። የህብረቱን መሰባሰብ አንዱ ዓላማ ያ ነው። ስለዚህ እንዲህ አይነት ጉዳዮችን ሀገር በሚፈልገው ፍጥነት ለማሳካት እንዲያስችል
የሚመለከታቸው ባለድርሻ አካላት ተገናኝተው ነገን ማየት እንዲችሉ የማመቻቸት ስራ ነው። እንደው ብናያይዘው ምናልባት ኢንፍራስትራክቸር ራሱን የቻለ ነው። በተለይ የላቦራቶሪ ግንባታ ዘመናዊ ዘመኑን የዋጀ ላቦራቶሪ ስርዓትም ያስፈልጋል። አህሪ ለዚህ ጥሩ ተሞክሮ ያለው ተቋም ነው። ዘመኑን የዋጀ ቴክኖሎጂዎችን ለምስራቅ አፍሪካ ሁሉ ቀዳሚ ሆኖ የተደራጀ ተቋም ሆኗል ከቅርብ ጊዜ ወደዚህ። ስለዚህ ይሄ ፕላትፎርም አሁን ለሕክምና ሙከራ ተመራማሪዎች ትልቅ አቅም ነው ብዬ ነው የማምነው። ምክንያቱም አንዳንድ የሕክምና መሳሪያዎች አኪዩሬት የሆነ ውጤት ላይ ሰጡን ይችላሉ። አንዳንዴም የካሊብሬሽን ችግር ሊሆን ይችላል። እነዚህ ነገሮች ሁሉ ታሳቢ ተደርጎ ሲታዩ ዘመናዊ መሳሪያዎች እንደ ዘመኑ የተለያየ አሁን ያለውን ለምሳሌ ዲጂታል ቴክኖሎጂ ላይ ነን፣ ኤአይ ላይ ነን። ስለዚህ በዚህ ውስጥ የተደራጀ ከሆነ ፐርፌክት የሆነ ውጤት የመስጠት አቅም አለው። ስለዚህ ከዚህም አንግል የህክምና ሙከራን ወይም ክሊኒካል ትራያልን አስበነው መነጋገር አለብኝ ብዬ አምናለሁና ትክክል ነው። እሱ ብቻ አይደለም። ቅድም እንዳነሳነው በአንድ በኩል በህክምና ሙከራ ያለን ተሳትፎ በጣም ዝቅተኛ ከመሆኑ የተነሳ ማህበረሰባችንም ያለው ግንዛቤ ዝቅተኛ ነው። ቅድም ጥሩ ምሳሌ አንስተሃል፣ አቶ አረጋን፣ ዶክተር አረጋን። ስለዚህ እንደዛ አይነት ዊትነሶች ያስፈልጋሉ፣ ምስክርነቶች ያስፈልጋሉ። አንዱ ያለው ተግዳሮት እንግዲህ በህክምና ሙከራ ማስፋፋት ላይ የማህበረሰባችንን ግንዛቤ መጨመር፣ በተለይም ደግሞ በዚህ ዘመን የሶሻል ሚዲያው ባለበት ሁኔታ ሁሉም ተመሳሳይ ግንዛቤ ላይኖረው ይችላል። ህክምና ሙከራ ሲባል በቀጥታ ሰው በአዎንታ ላይ ወስደው ይችላል። ስለዚህ እሱንም ከማስፋፋት አንጻር ነው። ስለዚህ አንዱ በህክምና ምርምር ውስጥ ትልቁ ሊሰራ ከሚገባው ነገር አንዱ የማህበረሰብ ንቃትን መጨመር ነው፣ ወይም ንቅናቄን ማምጣት ነው። ስለዚህ ኔትወርኩም አንዱ ሊያሳካው የሚፈልገው ነገር እሱ ነው ማለት ነው። ስለዚህ በዚህ ረገድ ያንን ከማድረግ አንጻር ሁለተኛና ዋነኛው ግን አሁንም ያሉን የህክምና ሙከራ ምንሰራባቸው ቅድም ኢንፍራስትራክቸር አንስተሃል፣ ሳይቶቻችን በጣም አነስተኛ ናቸው። እንግዲህ ትራዲሽናሊ ወይንም በታሪክ በአጋጣሚ የተወሰኑ 3-4 ድርጅቶች ናቸው ህክምና ሙከራን ላለፉት 30 ዓመታት እንደዚህ 20 ዓመታት በኢትዮጵያ ውስጥ ሲሰሩ የቆዩት። የአዲስ አበባ ዩኒቨርሲቲ፣ የጅማ ዩኒቨርሲቲ፣ የጎንደር ዩኒቨርሲቲ ከህክምና አሰጣጥ ጋር ከህክምና ትምህርት ጋር ስለሚገናኝ እና የአርባ ምንጭ ዩኒቨርሲቲ፣ አሁን ከቅርብ ጊዜ ወዲህ ደግሞ የሐዋሳ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ ሀረማያ ዩኒቨርሲቲ የተወሰኑ የህክምና ሙከራ ስራዎች እየተሰሩ ነው የሚገኙት። ስለዚህ ይህንን ከማስፋት አንጻር እንግዲህ እንደ ሀገር እንደ ዓለምም ሪሶርስ ያው ሊሚትድ ነው እንደምናውቀው። ስለዚህ ያሉንን ቅድም ያነሳው ለምሳሌ ባህሪ የተገነባውን አቅም ሌሎች መጠቀም እንዲችሉ ተመሳሳይ ወይንም ለሌሎችም አክሰሰብል የሚሆን መድረክ የመፍጠር አንድ አጋጣሚ ይሆናል ማለት ነው። ሌሎችም ዩኒቨርሲቲዎች በተመሳሳይ እነኚህ ተርሸሪ የምንላቸው ሆስፒታሎች በተለይ ብዙ አቅም እየተፈጠረ ነው በአሁኑ ሰዓት። ስለዚህ እነሱንም ወደ ብቁ የህክምና ሙከራ ማዕከል ለመቀየር ለማሳደግ እና በዓለም አቀፍ ያለንም ድርሻ ለማጎልበት ለመጨመር እንዲሁም በሀገር ውስጥ አሁንም ሀገር በቀል መድኃኒቶች፣ ክትባቶች፣ የምርምር ስራዎች እየመጡ ነው። እነሱን ወደ ገበያ ለማውጣት በስፋት ለማምረት መጀመሪያ በህክምና ሙከራ ውስጥ ማለፍ መቻል አለባቸው። ያንንም ለመቀበል ዝግጁ መሆን ያስፈልጋል። ስለዚህ ይህንም ከመዘጋጀት አንጻር ትልቅ አቅም የሚፈጥር ነው ማለት ነው። በተለይ ኢንፍራስትራክቸሩንም ቴክኖሎጂውንም ካነሳው ላይ ቀር ቅድም እንዳልነው ኔትወርክ ነው። የባለድርሻ አካላት አብሮ መስራትን የሚጠይቅ ነው። ኤቲክስ ኮሚቴ ቅድም ያልኩ ኤቲክስ ኮሚቴ ፈቃድ ካልሰጠ ህክምና ሙከራ አይጀመርም፣ አይሰራም። የኢትዮጵያ ምግብና መድኃኒት ባለስልጣን ፈቃድ ካልሰጠ ህክምና ሙከራ አይጀመርም፣ አይሰጥም። መስፈርቶችን ከማስተዋወቅ ጀምሮ መስተካከል ያለባቸው ነገሮች ደግሞ ምክር ሀሳብን፣ ምክንያቱም የማይስተካከል ነገር የለም። ምክር ሀሳብን ተቀብሎ ማስተካከል ያለበት ነገር ከማስተካከል ጀምሮ ራሱን የሚያይበት። አሁን ከቴክኖሎጂው ረገድ በፊት የኢትዮጵያ ምግብና መድኃኒት ባለስልጣን ምንድን ነው የምናደርገው? አንድ በጣም ትልቅ ዶክመንት ነው። ዶክመንቱ ቀላል ዶክመንት አይደለም። የሚገመገመው ዶክመንት የቅድመ ህክምና ሙከራ ሲባል ወይ ደግሞ የላቦራቶሪ ጥናት ሲባል ደረጃ 1 ደረጃ 2 ሲባል እነዚህ ዶክመንቶች በጣም ትልቅ ዶክመንት ነው የሚመጣው። ያን በእጁ ተሸክሞ ነው አሁን እንደና ዶክተር መኮንን አይነት ያሉ ሌሎችም ተመራማሪዎች በእጅ ተሸክሞ ነው መምጣት ያለባቸው፣ በፊት በነበረን አሰራር ማለት ነው።
እሱን ስናየው ዘመኑን የዋጀ አይደለም። ቴክኖሎጂ እና ዘመኑን መዋጀት ተነሳልኝ እና ከጎንደር ያለ ሰው እዚህ ጋር የግድ ሰው እንትን ማድረግ አለበት ወይ ደግሞ የሚያመቻች ሰው እንትን ማድረግ አለበት። ኦንላይን አክሰሰብል አሁን ቀጥታ አሁን ትንሽ እንደው እያሻሸልን በኢሜል ዚፕ አድርጎ ምናምን የሚልክበትን እሱም ደግሞ ኢሜል አንዴ ከላከው እሱን ሁሉም ደረጃ አክሰስ አድርገ ምናምን ታወጣ ነገር አይደለም። የግድ ምን መደረግ አለበት? ኦንላይን ሲስተም መፈጠር መቻል አለበት። ኦንላይን ኤሌክትሮኒክ ሬጉላቶሪ ክሊኒካል ትራያል ኤሌክትሮኒክ ኢንፎርሜሽን ሲስተም የሚለውን ኦልሬዲ እንትን አድርገነው አበልጽገን ላውንች አድርገነዋል። ለማንኛውም ሰው ስልጠና የሚሰጥበት አዌርነስ ክሬት የሚደረግበት በሚቀጥለው ሳምንት በ13 ግንቦት 13 ላይ ኦፊሻሊ ባለድርሻ አካላት ባሉበት ላውንች እናደርጋለን። መጀመሪያ ቴስቶችን አንዳንድ ሙከራዎችን እያደረግን ቆይተናል። እንዴት ያስኬዳል አያስኬድም የሚሉ ነገሮች ብዙ ነገሮች አሉበት እና እሱን እያደረግን ቆየን። አሁን በሚቀጥለው ጊዜ ሐሙስ ቀን እሱን ኦፊሻሊ ላውንች እናደርገን ከዚህ በኋላ ኦንላይን ማለት ዝም ብለን እንዲሁ ድሮ በእጅ እንደምንቀበለው አይነት ነገር አንቀበለው። ቀጥሎ ደግሞ ተቆጣጣሪውም ደግሞ ወደ አሁኑ አክሰስ አድርገው ሪቪው አድርገው ማድረግ ያለባቸውን ስቴፖች ካለፈ በኋላ ፈቃድ መስጠት ካለበትም ያለውን ነገር ፊድባክ ወይ ደግሞ ግብረ መልስ ይሰጣል ማለት ነው። አሁን ይሄ ነገር ለሁሉም እዚህ ያለው ኔትወርኩ ውስጥ ላለቱም ሌሎችም ወደፊት ለሚሰሩትም በጣም ስራን ያቀለለ ወደፊትም ምናልባት አንዳንድ የሚስተካከሉ ነገሮች ካሉ እያየን ምናምን እያስተካከልን የምንሄድበት ኢትዮጵያ ምግብና መድኃኒት ባለስልጣን ብዙዎቹን ስራዎቹን ኦንላይን ዲጂታላይዝ አድርጎታል። መድኃኒት ምዝገባውን፣ ላቦራቶሪውን፣ ኢንስፔክሽኑን ሁሉንም አድርጎታል። ይሄኛውን አሁን ክሊኒካል ትራያልን በቅርቡ ላውንች የሚያደርገው ነው። ይሄ ደግሞ የሁሉም ባለድርሻ አካል ግብአት የሚያስፈልገው ነው። በዛ ውስጥ አብሮ መታየት ያለበት ነው። ከዚህ ጋር ተያይዞ ይሄ ነገር እንድናመጣ ያደረገን እንደው በፊት የነበረውን ነገር ተነሳንበትንም ማወቅ ጥሩ ነው ብዬ ምናልባት ሰምታችሁ ከሆነ በቅርቡ 2018 መስከረም ወር ላይ የዓለም ጤና ድርጅት የብስለት ደረጃ 3 ወይ ደግሞ ማቹሪቲ ሌቨል 3 የሚባለው ነገር አለ። እሱን ስናገኝ አንዱ ከምንጠየቅባቸው ነገሮች ውስጥ ግልጽ የሆነ ምን ያህል ቀን ቆየ፣ ማን አስገባ፣ መቼ ነው የመጣ ትራክ ማድረግ የምንችልበትን የደረሰበትን ደረጃ የምናውቅበትን ነገር አንዱ የምንጠየቅበትን ጭምር ነበረ። አሁን ለዛ ላይ ቀላል ነገር አይደለም። የአርሞራን ሪሰርች ኢንስቲትዩትም ሌሎችም ተቋማት በዚህ ላይ ርብርብ አድርገንበታል። እንደ ሀገር አቺቭ ማድረግ ያለብን ማቹሪቲ ሌቨል 3 የሚባለው ነገር ብዙ ስራ የሰራንበት፣ ክልሎች ሁሉ የሚጠየቁበት፣ ተቋማት የሚጠየቁበት፣ ኢቲክስ ኮሚቴ ሁሉ ሳይቀር የሚጠየቅበት እኛ እናስተባብረው እንጂ ደረጃ እንዳለው ገና መነሻ የሆኑ ነገሮች ያሉት ተቋም ነው ማለት ነው። ደረጃ 1 የሚባለው ማለት ብስለት ደረጃ 1 የምንለው ወይ ደግሞ ማቹሪቲ ሌቨል 1 የምንለው። ደረጃ 2 ደግሞ አለ ትንሽ ሻል ያለ ማለት ነው። እስከ 4 ነው የሚደርሰው። እስከ 4 ነው የሚደርሰው። አሁን ደግሞ ወደ 4 እየተንደረደረ ነው እየሰራን ያለ ነው እና ደረጃ 3 ላይ ደረሰ ማለት ምንድን ነው? ብቁ የሆነ እየተረጋጋ ደግሞ ኢንቴግሬትድ ይሆናል ይላል። ያ ማለት የተቀናጀ ማለት ነው። ምክንያቱም አንዱን ይዘን አንዱን እንትን ብለን አይደለም የምንሄደው። ከሁሉም ጋር እኛን ኦዲት ሲያደርጉ ኢቲክስ ኮሚቴን ወይ ደግሞ ተመራማሪን ይጠይቁ ይችላሉ። ገብቷል። በዚህ ጉዳይ ላይ የእናሰፋ መስሪያ ቤት የሚለው ነገር ትክክል ነው ወይስ አይደለም የሚለውን ነገር እዛው ጠይቀው ቬሪፋይ ሊያደርጉ ሁሉ ይችላሉ። ምክንያቱም ተቆጣጣሪ ነው ስለተባለ መጥቶ በኋላ ላይ ያው እንትን አለው ማለት ለዚህ ይሄ በወቅቱ በትክክል ወይ ደግሞ በጊዜው ተገምግሞ ምላሽ ማይሰጥ ከሆነ ማግኘት የሚገባን ነገር ቶሎ ብለን አናገኝም ማለት ነው። ችግሮችን መፍታት አንችልም ማለት ነው። እና እንደዚህ አይነት ነገሮች ራሱን የቻለ ኮንሲኩዌንስ ስላለውም ጭምር ነው። እና የተገመገመው በጣም በርካታ ነገሮች ወደ 8 ስራዎቻችን ናቸው የተገመገሙት። በዚህ በሜዲሲን ሴክተር ማቹሪቲ ሌቨል 3 ብለን የምንጠራው ወይ ደግሞ መድኃኒት ዘርፍ የብስለት ደረጃ 3 ብለን የሰየም ነው። እሱን ስንገመገም ያለፍንበት በጣም በርካታ ጊዜ ተገምግመናል። አቺቭ ሳናረግ ቆይተናል። እውነቱን ለመናገር በፈረንጆቹ 23 ጀምሮ ከዛ መሀል ላይ ደግሞ እንደዛው ፌብሩዋሪ ላይ ደግሞ 25 ፌብሩዋሪ ላይ ነበሩ። ከዛ ደግሞ መጨረሻ ላይ ነው እንግዲህ ዲሴምበር ነው መስከረም 2018 ላይ ያንን ነገር ያረጋገጥ ነው። በአፍሪካ ራሱ ወደ 8 ሀገሮች ናቸው የነበሩት። አሁን 9ኛ ሆነን ነው ያለነው። ዓለም ላይ በጣም ትንሽ ጥቂት ሀገሮች ናቸው በዚህ ደረጃ ላይ የሚንቀሳቀሱት። በዚህ ላይ እንግዲህ ከተገመገሙ ስራዎች ውስጥ የሕክምና ሙከራ አንዱ ነው። ምክንያቱም ከሌሎች ቁጥጥር ዘርፎች ለይተን የምናየው አይደለም። መነሻው እዛ ነው ያለው።
መነሻውን ከሳትን መድረሻው ላይ ወይ ደግሞ ሌሎች ቦታዎች ላይ ተነስተን ገና የምንሯሯጥበት የምንረባረብበት አይደለምና በጣም አመሰግናለሁ። እንግዲህ ከሞላ ጎደል ማስተላለፍ የምንፈልጋቸውን ነገሮች እያስተላለፍን ነው ብዬ አምናለሁ። እንግዲህ ጥናትና ምርምር የሚሰራው በዋናነት ያሉብንን ተግዳሮቶች ያሉብንን ፕሮብሌሞች ወይም ችግር የምንላቸውን ነገሮች ለመፍታት ነው። ችግር ብልሃትን ይወልዳል ይላል። እንግዲህ ከችግር ብልሃት አሁን ኢትዮጵያ ብዙ አይነት ፕሮብሌሞች አሉባት። አንዱ የፕሮብሌሟ ውስጥ እንግዲህ አንዱ በጤናው ዘርፍ ላይ ያለ ክፍተት ነው። ስለዚህ በተለያየ አይነት መንገድ ምሁራኖቻችን፣ ተመራማሪዎቻችን፣ የመንግስት አካላት፣ የጤና ሚኒስቴር እንግዲህ እናንተም ተቋም አህሪ ሁሉም ተቋማት በጋራ በመሆን የሚሰሩ ሌሎችም ተቋማት ዩኒቨርሲቲዎች፣ ከፍተኛ የትምህርት ማዕከላትም የምርምር ማዕከላትም እየሰሩ ያሉት ስራ ነው። ለምን ኢትዮጵያ ላይ በጤናው ዘርፍ ላይ ያለውን ክፍተት ለመሙላት ማለት ነው። የዛሬ 100 ዓመትም ብንቀጥል ክፍተቶች ኖርማል ነው። በሰው ልጅ እስከኖርን ድረስ ክፍተቶች ይመጣሉ። የቅርብ ጊዜ ታሪካችንን ከዚሁ አንጻር ብናነሳ ማርበርግ ቫይረስ ተከስቶ ነበረ። ባለፈው 15 ቀን እንደዚህ እንግዲህ ከማርበርግ ነፃ የሆነች ሀገር ተብሎ እውቅና ተሰጥቶ የሚመለከታቸውም በዚህ ላይ የተሳተፉ ተመራማሪዎች አካላት ሁሉ ሽልማት ያገኙበትና በመንግስት ደረጃ እውቅና የተሰጠበትም ጊዜ እንደነበር አውቃለሁ። ስለዚህ እንደዚህ አይነት ድሎችም ደግሞ አሉ። በክሊኒካል ትሪያል እና በሕክምና ሙከራዎች የተገኙ ውጤቶች ናቸው። ይህንን እንደ ምሳሌ ማንሳት እንችላለን። መልካም። አዎ እንግዲህ ማርበርግ ወረርሽኝ ከሚባሉት ውስጥ የሚመደብ እና ገዳይ የሆነ በሽታ ነው፣ በቫይረስ የሚመጣ በሽታ። ስለዚህ ለመጀመሪያ ጊዜ በኢትዮጵያ ተከስቶ እንዳነሳው ዛሬ 3-4 ወር በፊት ተከስቶ ትልቅ መነጋገሪያ ነበረ፣ ስጋት ነበረ። እናም የጤናው ዘርፍም የተፈተሸበት የተፈተነበትም አጋጣሚ ነው። ስለዚህ ኢትዮጵያ በእርግጥም ለእንደዚህ አይነት የጤና አደጋዎች ምላሽ መስጠት የሚያስችል ዝግጅት እንዳደረገችም የታየበት፣ በአንጻራዊነትም ከሌሎች ሀገሮች ተሞክሮም አንጻር ሲታይ በአጭር ጊዜ መቆጣጠር የተቻለበት እንግዲህ ፈጣሪም ረድቶን የተቻለበትና የጤና ተቋማት የተፈተሹበት ጊዜ ነው የነበረው። ስለዚህ አንዱ ግን ለእንደዚህ አይነት ወረርሽኞች ከሚሰጡ ምላሾች አንዱ ሙከራ መስራት ነው። ማርበርግ በባህሪው የሚታወቅ ወይም የተረጋገጠ ፈቃድ ያለው ሕክምና ወይንም ክትባት የለውም እስካሁን ባለው። ነገር ግን በሙከራ ላይ ያሉ በፍተሻ ላይ ያሉ ክትባት መድኃኒቶች ነበሩ። እነኛን በፍጥነት ወደ ሀገር ውስጥ በማስገባት ስራ ላይ እንዲውሉ በመደረጉ ካደረጉት ቶሎ እንዲገታ ካደረጉት አስተዋጽኦ አንዱ ነው ማለት ነው። ስለዚህ አንዱ በአርሞር ሃንሰን ምርምር ተቋም እየተመራ ከተሰሩት ነገሮች አንዱ የክትባት የማርበርግ ክትባት ሙከራ መስራት ነው። በጂንካ፣ በወላይታ ሶዶ፣ አርባ ምንጭ እና ሐዋሳ ላይ ሰርተናል። በአጠቃላይ ይሄ የሆነበት ምክንያት ቀደም ሲል መጀመሪያውኑ በሽታው ሪፖርት የተደረገባቸው እና ኬዞች የታዩባቸውን ቦታዎችን እና ከዛ ጋር ንክኪ ከታመሙ ሰዎች ጋር ንክኪ ያላቸው ተብሎ የታሰቡ ሰዎችን ክትባት መሰጠት ስለነበረበት ማለት ነው። ስለዚህ እንደ ዓለም አቀፍም ኢትዮጵያ አስተዋጽኦ ያደረገችበት እንግዲህ በዚህ ሂደት ውስጥ ነው መድኃኒቶች፣ ክትባቶች ወደ በልጽገው ወደ መደበኛ አሰራር ውስጥ የሚገቡት። በዛ ማድረግ ሂደት ውስጥ ኢትዮጵያ ትልቅ አስተዋጽኦ ያደረገችበት እኛም የተፈተሽንበት እና በቅርቡ እንዳነሳው ያንን ጥናት በማጠናቀቅ በዓለም አቀፍ ደረጃ አስተዋጽኦ የምናደርግበት ነው። ስለዚህ አንዱ መታያ ነው በአንድ በኩል። በሌላ በኩል ግን እንደዚህ አይነት በቂ መድኃኒት ወይም ሕክምና የሌላቸውን በሽታዎች ለማከም እና ምላሽ ለመስጠት ሕክምና ሙከራ ምን ያህል አስፈላጊ እንደሆነ እናያለን ማለት ነው። ስለዚህ መሞከር ብቻ ሳይሆን በጊዜው የተከተቡ ሰዎች መድኃኒቱን ያገኙ ሰዎች ተጠቃሚም ናቸው ባለው መረጃ፣ እስከዛ ድረስ ባለው መረጃ ይጠቀማሉ ተብሎ ታምኖበት ስለሆነ የሚደረገው። ስለዚህ አክሰስ የመድኃኒት አክሰስ የክትባት አክሰስ እንዲኖርም መድረክ ወይንም እድል ይፈጥራል ማለት ነው። ስለዚህ አንዱ ማሳያ አድርገን መውሰድ እንችላለን እሱን። የህክምና ሙከራ የሚባለው ነገር ጥቅሙ ምንድን ነው የሚለውን ነገር ለማንሳት ሞክረናል። እንዴት ተደርጎ ነው የሚሰራው? ወደ ጥቅም ከመምጣቱ በፊት ከመጠቀማችን በፊት ምን ምን ነገሮችን ማለፍ አለበት የሚለውንም ለማንሳት ሞክረናል። ባለድርሻ አካላት ሚና በጣም ይጎላል። አንዱ ተቋም ብቻ አይደለም ይህን ተቋም የሚወጣው።
እንደ ምሳሌ ብንወስደው እኛ ያልፈቀድነው መድኃኒቶች ሳንመዘግብ ወደ ገበያ አይወጡ። መዝግበን ነው መድኃኒት የትኛው መድኃኒት ተመዝግቦ ነው አሁን የምንጠቀማቸው መድኃኒቶች ሁሉ ተመዝግቦ ፈቃድ ተሰጥቷቸው ነው ገበያ ላይ የሚወጡት። ስንመዘግብ የገበያ ፈቃድ ስናደርግ ከውጭ መድኃኒቶች ይገባሉ። ለሕክምና ሙከራ ጥቅም የሚውሉ አሁን እንደተባለው እንደ ማርበርግ አይነት ቫክሲኖቹ እንኳን እኛ የሕክምና ሙከራውን ፈቃድ ስንሰጥ ነው ሀገር ውስጥ የሚገባው። ይሄን አሁን ቅድም ዶክተር መኮንን ያነሳቸው ነገሮች የተሰሩት የኢትዮጵያ ምግብና መድኃኒት ባለስልጣን ይህን ፈቃድ ሰጥቶት ነው ወደዛ የገባው። ምክንያቱም ከዛ ፖርት ላይ እንኳን አይገባም ነበረ። የእኛ ፈቃድ ደግሞ ያስፈልግ ነበረ። በየጊዜው ደግሞ ክትትል ይደረግበታል። አሁን ቀጣዩ እርምጃ ምን ይሆናል፣ አሁን የት ነው የደረስነው የሚለው ነገር አሁን ማርበርጉም ላይ እየሰራን ያለንበት ነው። ማርበርጉን አሁን እንደ ድንገተኛ የህብረተሰብ ጤና አደጋዎች ብለን አነሳን። ከዛ ውጭ ደግሞ ሌሎች ያልተነቁ ያልተደረሱ ነገሮች አሉ። በዛው ላይ ደግሞ ፕሮቴክሽኑ በዛው ልክ ነው፣ በተናገርንበት ልክ ነው ፕሮቴክሽኑ። ዝም ብሎ እንዲሁ የሚመጣ ነገር ጥቅሙን ነው የምንፈልገው እና ጥቅሙን ስንፈልግ ደግሞ ጉዳቱ በዛ መልክ ከዛ በላይ መሄድ መቻል የለበትም። ያን ነገር የምንሰራበት አሰራር አለ፣ ማይቀፍ አለ። ቴክኖሎጂውን ጭምር እንደዚሁ ሰፖርት እያደረግን ነው ያለ ነው። ወደፊት ደግሞ አሁን የቋቋምነውን ኔትወርክ በደንብ አድርገን መጠቀም ይኖርብናል። ህብረተሰባችንም መረዳት ያለበት የጤና አገልግሎት አንዱ ዘርፍ እንደሆነ ያን ነገር ማሰብ አለበት፣ መቀበል አለበት የሚለው ነው። እንግዲህ ሁላችንም እጅ ለእጅ ተያይዘን ይህንን እያሳካን እንቀጥላለን። በጣም አመሰግናለሁ። ስለዚህ የምናደርገው ምንድን ነው? አንደኛ የማህበረሰቡን የማንቃት እና ሚዲያዎችንም እንደዚሁ ኢንጌጅ የማድረግ የዛ አካል ነው። ዛሬም እዚህ የተወያየ ነው። ከዛ በተረፈ ዓለም አቀፍ ተዋናዮችን ወደ መድረክ በማምጣት ውይይት የምናደርግበት ይኖረናል ማለት ነው። ቅድም በአቶ አሰፋ እንደተነሳው በተለይ የአሰራር ስርዓቱን ከማሻሻል አንጻር እንደዚሁ ዲጂታላይዝ የማድረግ እና በተለይ አገር በቀል መድኃኒቶችን ወደ ሕክምና ሙከራና ወደ ገበያ ከማምጣት አንጻር ደግሞ ያን አሰራር ሊያሳልጥ የሚችሉ መመሪያዎችን ከማውጣት አንጻር ይሄ የሚገመገሙበት ሳምንት ይሆናል ማለት ነው። ከዚሁ ጋር ተያይዞ እንግዲህ ይሄ ሳምንት የተመረጠበት ምክንያት በዓለም አቀፍ ደረጃ የሕክምና ሙከራ ቀን ተደርጎ ይታሰባል ላለፉት በርካታ ዓመታት። ከምን እስከ ምንድን ነው ቀኑ? ሜይ 20 ወይንም በእኛ ግንቦት 12 የዓለም አቀፍ የሕክምና ሙከራ ቀን ተደርጎ ይከበራል። ስለዚህ ለበርካታ ዓመታት በዓለም አቀፍ ደረጃ ይሄ ታስቦ ይውላል። በእኛም ሀገር ላለፉት 13 ዓመታት በአዲስ አበባ ዩኒቨርሲቲ ሲዲቲ አፍሪካ አነሳሽነት በተለያዩ መድረኮች ውይይት በማድረግ ባለድርሻ አካላት ውይይት በማድረግ ሲከበር ቆይቷል። ባለፈው ዓመት ደግሞ ኔትወርኩን ካቋቋምን በኋላ ይህንን በማስቀጠል በስፋት በዚህ አይነት መልኩ እያሰብን እንገኛለን ማለት ነው። ስለዚህ በዋነኝነት ተልዕኮ የኮሚኒቲ ኢንጌጅመንት፣ የሚዲያ ኢንጌጅመንት እና ንቃቶችን በአጠቃላይ በሕክምናው ዘርፍ መነቃቃትን መፍጠር እና ያሉትን እድሎች በአግባቡ የመጠቀም በሀገር ውስጥም በውጭም ያሉትን እድሎች በአግባቡ ለመጠቀም የሚያስችሉ መድረኮችን የማመቻቸት ነው። ስለዚህ በዚህ ንቅናቄ ውስጥ እንግዲህ ሁሉም የሚመለከታቸው ይህንን ፕሮግራም የሚሰሙ እንዲካፈሉ በዚሁ አጋጣሚ ጥሪ ያቀርባለሁ። አመሰግናለሁ። በጣም አመሰግናለሁ። ሁለታችሁንም በጣም አድርጌ አመሰግናለሁ። እንግዲህ ከአህሪ የጋበዝኳቸው ዶክተር መኮንን ተፈሪ እንዲሁም ደግሞ ከኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ደግሞ የጋበዝኳቸው አቶ አሰፋ ኢጃሞ። ውድ ቤተሰቦቼን እናንተን አክብረው ዛሬ በሁለት ሳምንት ውይይት አብረን አድርገናል። አብራችሁን ስለነበራችሁ ውድ ጊዜያችሁን ሰጥታችሁን ስለተከታተላችሁ ከልብ አድርጌ አመሰግናለሁ። እነዚህ ሁለት ተቋማት የእናንተን ሀሳብ ለመቀበል ክፍት ናቸው። ዌብሳይት አላቸው፣ አድራሻ አላቸው። እንደገና ደግሞ ኢሜይልም ስልክ ቁጥርም አለ። ኮንታክት ማድረግ ይቻላል። ምክንያቱም ለዚህ ጉዳይ ክፍት እንደሆኑ ከዚህ መረጃ ላይ ተመልክታችኋል። በድጋሚ አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው ግን መልካም ሳምንት ይሆንላችሁ።